ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዛሬው ፕሮግራማችን በስራ ህግ ዙሪያ እንወያያለን። ሰራተኞች ከአሰሪዎች ወይም ከስራ ቦታቸው ስለሚገባቸው የተለያዩ ጥቅማ ጥቅሞች ከህግ ጠበቃ ማሙዬ ዘሬ ጋር እንወያያለን። የህግ ጠበቃ ማሙዬ ዘሬ በመንግስት መስሪያ ቤት አቃቢ ህግ ነው። መስመራችን ላይ ይገኛል። ወደሱ እናልፋለን። ጤና ይስጥልን የህግ ጠበቃ ማሙዬ ዘሬ እንደምን ዋልክ? ጤና ይስጥልኝ ወርቅነሽ፣ ላንቺም ለህብረተሰቡን እንደምን ዋላችሁ እንደምን ሰነበታችሁ? እናመሰግናለን። በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንክ ከልብ እናመሰግናለን የህግ ጠበቃ ማሙዬ። ምንም አይደለም። እንግዲህ በተቻለ መጠን ህብረተሰቡን ይረዳል በሚለው ነገር ብንተባበር ሁላችን ስለሚጠቅም እኔም ለህብረተሰቡ ለመርዳት ሁልጊዜም ወደፊት ስለመሆን ምንም አይደለ። በእግዚአብሔር እርዳታ በተቻለነ መጠን ለመርዳት እንሞክራለን። የህግ ጠበቃ ማሙዬ እንግዲህ በተለያዩ ፕሮግራሞች ዙሪያ በተለያዩ ጊዜ ካንተ ጋር እንወያያለን። ግን እንደው እስኪ ዛሬ ስለ ራስህ ስለምትሰራው ስራ ስላንተ በትንሹ ንገረን ወደ ዋናው ፕሮግራማችን ከማለፋችን በፊት። ትክክል። አሁን እንግዲህ አቃቢ ህግ ሆኜ ያው እንግዲህ 10 አመት አስቆጥራለሁ። በዛው ነው የምሰራ። የህግ ጠበቃ ግን እንግዲህ 13 አመት ይዣለሁ ማለት እንግዲህ ብዙ ሳይሆን ወይ ደግሞ ብዙ ሙከራ፣ ብዙ እውቀት፣ ብዙ ትምህርት ሸምቻለሁ ማለት ነው። እንግዲህ ያው ብዙ ልምድ አለ። በጣም ጥሩ። ዛሬ እንግዲህ ያው እንዳልነው በስራ ዙሪያ እንግዲህ ከህጉ አንጻር ሰራተኞች የሚገባቸውን መብት እንዲሁም ያለባቸውን ግዴታ በሚመለከት ነው የምንነጋገረው። እንደው እስኪ ከሁሉም በፊት መቼም አንድ ሰራተኛ ስራ መጀመሪያ ፈልጎ ነውና የሚገባው ስራ ሊቀጠር ሲሄድ ወይም ለስራ ቃለ መጠይቅ ሲደረግለት እንደው አንድ ሰራተኛ መጠየቅ ያለባቸው መሰረታዊ ነገሮች ምንድን ናቸው? አዎ ጥሩ ጥያቄ ነው ወርቅነሽ። እንግዲህ ማንኛውም ሰው ማንኛውም ስራ ለመስራት ሲፈልግ ወይም ስራ ሲፈልግ የተወሰነ ስራ ይህን ስራ እሰራለሁ ብሎ ተወሰነ በኋላ የቃለ ምልልስ ወይም ራዮን አቡዳ ሲሄድ እሱ የሚጠይቀው ጥያቄ አለ፣ አሰሪውም የሚጠይቀው ጥያቄ አለ። እኛ አሁን ትኩረት የምናደርገው ግን ምንድነው ሰራተኛ ሊቀጠር ለተወሰነ ስራ ሊቀጠር ሲል የሚጠይቃቸው ጥያቄ እንዴት ያሉ ጥያቄዎች ናቸው ብለን ነው መጠየቅ ያለብን። አንደኛው ጥያቄ ስንት ነው ስራው? የሰዓቱ ስራ ስንት ሰዓት አንስቶ እስከ ስንት ሰዓት ነው? ስንት ነው የሚከፈለኝ? በዚህ ስራ ደግሞ ማለትም ሁፍሻ ወይም ደግሞ እርፈት መቼ ነው ያለ? ወይም ደግሞ አሩሆትሳ ይሄ ምግብሳ እርፈትሳ መቼ ነው መውጣ፣ መቼ ነው ገ መቼ ነው ምበላ? ሻውት ነው ሳፎት ደግሞ ማለትም አሁን አብዛኛው ሰራተኛ 8 ሰዓት ነው የሚሰራ። 8 ሰዓት የተቀጠለው ሻውት ነው ሳፎት የሚቆጠር። እንግዲህ ሻውት ነው ሳፎት ማለት እንግዲህ ሻውት ረጁሎት ወይም ደግሞ መደባዊ ሰዓት የተወሰነ ገቢ የሚከፈለው እንደሆነ ሻውት ነው ሳፎት የተጨማሪ ሰዓት ሲሆን ደግሞ የክፍያው ሁኔታ ያድጋል ማለት ነው። ይህ ሁላ ሰራተኛው የተወሰነ ስራ ሊቀጠር ማብራራት ለራሱ ማብራራት አለበት። ማይብራራት ከሆነ ደግሞ ጠይቆ ሰራተኛው እንዲያብራራለት መሆን አለበት። ምክንያቱም አንድ ስራ ጀምረን መብቱንና ደንቡን ማለትም መብታችንና ግዴታችን ማናውቅ ከሆነ አሰሪዎች ሊጠቀሙበት ይችላሉ። እንግዲህ የተወሰነ ስራ ገብቶ 8 ሰዓት እስከ 8 ሰዓት የሚሰራ ማለት ከሆነ 8 ሰዓት እስከ 8 ሰዓት እንግዲህ 12 ሰዓት ማለት ነው አይደለም? ግን በዚህ በ12 ሰዓት የትኛው ነው ሻውት ነሳፉ የሚቆጠርለተኝ? የትኛው ነው የመደበኛ ሰዓት የሚቆጠርለተኝ? እርፈትሳ በእነዚህ 12 ሰዓቶች መቼ ነው የሚወጣ? ምግብሳ ማን ነው የሚከፍለው? ይህ ሁላ ካላወቀ 12 ሰዓት ካሰራው በኋላ አንደኛ እርፈት አይደርስህም ሊለው ይችላል። ምግብን ለምን ቤት አላመጣህም ሊለው ይችላል። ይህ ሁላ ካበራረነ ግን እነዚህ ጥያቄዎች ኋላ ነፃ እንወጣለን ማለት ነው። ታወቅን ያን አውቀን ገብተን ሰራተኛው አሰሪው እነዚህን ቃለ ግብ የገባውን ወይም ደግሞ በህግ የተግባባነውን የሚጥስ ከሆነ ለኛ መብት አለን ሰውየውን ወይም ደግሞ ይህን ያሰሪውን ክፍል መክሰስ። ያን ካላስረዳነ ወይም ደግሞ ታልተረዳነው ታላወቅነው ግን እንዴት አድርገን
መክሰስ መጠየቅ እንችላለን። እና ይህን ዋናው አንድ ስራ ስንጀምር ስንት ሰዓት ነው የምንሰራ፣ ስንት ነው የሚከፈለን፣ እንዳልኩት ሻወት መሳፎ ስንት ነው የምንሰራ፣ ወይም ምሽመሮት ካል ምሽመሮት ምንለው እንግዲህ ጠዋት አለ፣ ሀረ ጦራይም አለ፣ ደግሞ ሌሊት ደግሞ የሚሰሩ ሰዎች አሉ። እንግዲህ በአብዛኛው እንደዚህ ስራዎች እንግዲህ በተለያዩ ሚፋሎች ወይም ኢንዱስትሪዎች የሚካሄዱ ስራዎች ናቸው። ይህን ሁላ ካወቅነ ለእኛ ለሰራተኞች ሁሉ ነገር የቀለለ ይሆናል። የሚጎዳንን እናውቃለን፣ የሚጠቅመንን እናውቃለን። ለሚጎዳንን ነገሮችን መጠየቅ እንችላለን። ለሚጠቅሙን ደግሞ ታታሪ ለመሆን እንችላለን። የተወሰነ ስራ የተወሰነ ሻውትኖ ሳፎት የሚሰጠን ከሆነ ያነ ሻውትኖ ሳፎት የደሞዛችን የሚያሳድገው ከሆነ ታወቅ ነው እንድንሰራ ያደርገናል፣ ያበረታተናል ማለት ነው። ነው ሳፎት አለ ሰርቼ ትንሽ ማስኮሬቴን ትንሽ ደሞዜን ላሳድግ ያሰኘናል። ካላወቅ ነው ግን ሻውትኖ ሳፎ የሚባለውን ንግግር ማናውቀው ከሆነ እኮ በቃ 12 ሰዓት እኮ እንደ ሻውትሮ ጊዜ ሊከፍሉና ይችላሉ። አዎ ሰራተኞች ግዴታ አላቸው። እንግዲህ በህጉ ሁኔታ ግዴታ አላቸው የሰራተኞችን መብት መጠበቅ። ግን ሁሌ የምለው ነገር አለ። ሰዎች ሰው ስለሆነ አንዳንድ ጊዜ መሸጎት እንፈልጋለን። አንዳንድ ጊዜ በቃ በምስኪኖች በሚያውቁት መጫወት እንፈልጋለን። ይህን የሚቀጣ ህግ አለ እና ግን እኛ ማወቅ ያለብን ይህን አሰራሩን ሲስተሙን ማወቅ አለብን ብዬ አምናለሁኝ። አዎ ማወቅ በጣም ወሳኝ ነው። አዎ እንግዲህ ሰራተኛ ስራ ሲጀምር እነዚህ ነገሮች ማወቅ አለባቸው። በጣም ወሳኝ ነጥቦች ናቸው። ከዚህ ጋር ተያይዞ እንግዲህ ሰራተኞች ስራ ቦታ የሚገባቸው ብዙ ነገሮች አሉ። የተለያዩ ጥቅማ ጥቅሞችን ያገኛሉ። እንግዲህ እንደ ሰራተኛም ግዴታ አለበት። ግን እስኪ ስለ ጥቅማ ጥቅሞቹ እንነጋገር። ምንድን ነው ጥቅማ ጥቅሞች ስንል አሁን አንድ ሰራተኛ ስራ ቦታ ወይም ካሰሪው ሊደርሰው የሚገባው ጥቅማ ጥቅም ምንድን ነው? አዎ ይሄ መሰረታዊ ጥያቄ ነው ወርቅነህ። እንግዲህ አንድም ሰው ስራ ሲሄድ እንግዲህ አንደኛ በአመት የተወሰነ እርፈት አለው። እንግዲህ በእያንዳንዱ ስራ የተለያየ ነው። ግን ይሄ በቃ ትንሽ እርፈት የምንላቸው በአመት 12 ቀን ናቸው። እንግዲህ በየወሩ አንድ ቀን እርፈት አለን ማለት ነው። ይህ እንግዲህ የተለያዩ የስራ ቦታዎች እስከ 30 እስከ 25 ቀኖችም አሉ። ግን አኺ ሚኒማሊ ማለትም ከ12 ቀን በታች የለም። 12 ቀን በአመት እርፈት አለ ማለት ነው። ይሄ አንዱ ጥቅሙ ነው። ሁለተኛ ደግሞ ኮፈሽ መሐላ እንለዋለን። አንዳንዳችን እንግዲህ ማለትም ሰው ሆኖ እንግዲህ እንኳን ጉንፋን እኮ ሰው ይዘዋል አይደለ? እንግዲህ የተለያየ ነገር ሲያጋጥመን አመመን ብለን ስቀር ደግሞ ያን ደግሞ ስራው ማለትም የምንሰራበት ቦታ ኃላፊነቱን የክፍያችን ኃላፊነት ይወስዳል ማለት ነው። እሱ ይከፍለናል ማለት ነው። ለተወሰኑ ቀኖች ይከፍለናል ማለት ነው። ይህን ግን የሐኪም ኢሹር ወይ ለማለት ፍቃድ መታመማችን የሚያስረዳ መረጃ ይህን መያዝ አለበት። እንግዲህ አመመኝ ብለን ቤት ተቀምጬ ኋላ ሽሮፊ ሐኪም ማይሰጠኝ ከሆነ ያው እንዳልታመምኩ ነው የሚቆጠር እና ያን ሰዎች አመመን ብለው ሲቀሩ ለነገሩ ዛሬ ብዙ አሰሪዎች ሰው አመመን ብለው በቃ ያምናሉ አሞነው ስለቀረ ወይም ደግሞ ሰራተኛው ጥሩ አድርጎ የሚያውቁት ከሆነ የዛውን ችግር የዚያን ያክል የኮፍሽ ማለት ይሄን አምጣ ይሉ ስለሚያምኑ ግን በህጋዊ ትክክል መሄድ ተፈለግነ መረጃ ነው መያዝ ያለብን ላልነው ነገር ለሰራነው ነገር ወይም ደግሞ ለተሆነነ ነገር መረጃ ያስፈልጋል እና አመመን ብለን ከቤታችን ቀረን አንድ ቀን 2 ቀን 3 ቀንም ከሆነ ሐኪም ሄደን በሰሞን ታምም ያለው ይሄን ተሰምቶኝ እና ሐኪም ለዚህ ፍቃድ ይሰጥ ለሰራተኛ ብለው ማቅረብ አለበት እና ሌላ ደግሞ የተለያዩ ፔንሲያ እንግዲህ ፔንሲያ የምንለው እንግዲህ የተወሰነ አመት ለመቀየር ይሞክሩታል። ለወንዶች 67 ነው፣ ለሴቶች 62 ነው። ፔንሲያ ማለት እንግዲህ የተወሰነ አመት ተሰራነ በኋላ ጦሬታ እንወጣለን ማለት ነው። ጦሬታ የሚሰበሰብልን ገንዘብ አለን። ሰራተኛው ከሰራነ ስራ ተጀምርና አንስተን ስራ እስከምንጨርስ እንግዲህ የተለያየ አንዳንድ ጊዜ አንዳንድ ሰራተኞች
ታንድ ቦታ የተወሰነ 5 ዓመት ሰርተው ሌላውን ክፍል ጊዜ ደግሞ ሌላ ቦታ ሊሰሩ ይችላሉ። ይሄ ማሰሪ ያንኛው ማሰሪ የሚሰሩበት ቦታ ሁላ የጦረታ ገንዘብ የመሰብሰብ ህጉ ያስገድደዋል። ግን እኛ ገና ህጉ ያስገድደዋል ብለን በቃ ዝም ብለን ሳንጠይቅ መተው የለብንም፣ መጠየቅ አለብን። ለኔ ለፔንሲያዬ ለጦረታዬ ስንት ያህል ገንዘብ ነው የሚሰበሰብልኝ ብሎ መጠየቅ አለ። አሁን ይሄ ምልሽላ ወርቅነሽ ትሉሽ ማስኮረት ወላ ነው የሚሰጡን ትሉሽ ማስኮረት ይባላል። ከዛ ተጽፏል እና ያን ማየት አለብን። ያን ትሉሽ ማስኮረት አንበል እንትን ይሄ ከረን ፔንሲያ ስንት ነው የሚወርድልን? የተለያዩ አንዳንድ ቦታዎች ደግሞ ከረን ሽታልሙ የተለያዩ ስጦታዎች አሉ። እንግዲህ ይሄ ስጦታዎች የምንላቸው ወይም መብቶች የምንላቸው ከስራ የተለያዩ ናቸው። እንግዲህ አንድ 2 ሰዎች ጠዋት ወጥተው ተተለያዩ ስራ ሰርተው ተተለያዩ ቦታ ሰርተው ያንዱና የዚሁና የዛኛው ገቢውም ሌላ ነው፣ መብቶችም ሌላ ናቸው፣ ግዴታዎችም ሌላ ናቸው። እኛ ማወቅ ያለብን የራሳችን ኪስ ነው። አንቺም የራስሽም እኔም የራስን እንትን ትሉሽ ነው። ሁሉ የሥራ ቦታ ተመሳሳይ የሆነ ጥቅም የለውም፣ ይለያያል። ትክክል። አዎ ይህን ደግሞ ማወቅ አለብን። አንዳንዶች እኮ ከሌኮ እንዲህ ብሎ ነው የሚቀበል እኔ ለእንደ ማለትም የምሰራበትን ቦታ ጠይቀህ የሚሰጠውን መብት ማወቅ አለብህ። ታወቅ በኋላ ሌላው እዛው ቦታ ሌላው ታንተ ሌላ የሚቀበል ከሆነ መጠየቅ ትችላለህ። ያው ከሌኮ እንዲያርጋ ሰጣችኋል ቦታው ይህን የሚሰጥ ከሆነ እኔም ይደርሰኛል ብሎ መጠየቅ አግባቢ ነው። ግን ማለትም በይስሙላ በቃ በዚህ ቦታ እኮ እንዲህ ብሎ ነው የሚቀበል ለእኛ ለምን አንቀበልም ብሎ መጠየቅ ራስህን ያስጠይቅሃል። ለምን አንተ የምትሰራውና ሌላው የሚሰራው ስራውም ሌላ ነው፣ የስራው ቦታም ሌላ ነው፣ ውሉም ሌላ ሊሆን ይችላል። ሁሉም ሌላ ነው። እኛ ማወቅ ያለብን የቦታውን ስራ ደንቡን ማወቅ አለብን። ለምሳሌ አሁን እዚህ ላይ ህግ ጠበቃ ማሙዬ በአንድ ድርጅት ውስጥ የሚሰሩ የተለያዩ ሰዎች ለአንዱ የፔንሲያው ክፍያ ከፍ ለአንዱ ዝቅ ያለ የተለያየ ቢሆንስ የተለያየ አይነት ክፍያ ቢኖራውን በአንድ ድርጅት ስር ያሉ ሰራተኞች ምንድን ነው ማድረግ የሚገባቸው እነዛ ዝቅተኛ የሚከፈላቸው? አሁን ኦርጋኒስ ጥሩ ጥያቄ ነው። እንግዲህ አንድ ቦታ 2 ሰዎች የተለያየ ክፍያ ሊኖራቸው ይችላል። ይሄ አቋም ወይም ይሄ ነገር የሚነሳው ግን ከዳርጋቸው ወይም ደግሞ ከስራ ልምዳቸው የተነሳ ነው። አሁን አንድ ሰው 2 ዓመት የሰራና 5 ዓመት የሰራ ያ ቦታ የሚሰጠው ፔንሲያ ለ5 ዓመት የሚሰራው ከፍ ያለ ነው። ለምን ይህን ቬቴክ ምንለው ማለትም ብዙ ዓመት የሰራውን ስለሚቆጥርህን ነው። እና አሁዙ ትንሽ ያድጋል። ጥሩ ጥያቄ ነው። ጥሩ አድርገን ብናበራራውም ጥሩ ነው። እና ያነ ነው እንጂ አዳልቱ አይደለም። ማለትም ያነ ስራ አሁን ለከለም ሰጠው አዳልቱ ሳይሆን በዛ ሰራተኛ የሸመተው ዕውቀትና ያስመዘገበው የጊዜ ሁኔታ በስራው ነው እንጂ እከሌ ጥሩ ጸባይ ስላለውና ግን ጸባይ ስላለው አይደለም የሚያስከፍለው። ያን የሰራበት አመትና አሁዙ ማለት ፐርሰንቱ ስለሚያድግ ሊሆን ይችላል። ይሄን ማብራራት አለብን። ሊሆን ይችላል እንደዚህ ያለው ነገር ይጠበቃል። ምናልባት ከዚህ ጋር ተያይዞ የትምህርት ደረጃ ምናልባት ትምህርት የተማሩ ሰዎች ሰርቲፊኬት ያላቸው ቱዳ ይሄም ሊኖር ይችል ይሆን? ጥሩ ሐሳብ ጥሩ የሚያስገባባ ሐሳብ አመጣሽ። ትክክል ነው። አንድ ቦታ አሁን ባለንበት ዓለም አንድ ቦታ አንድ ዲግሪ የጫነና እኔ የምሰራበት ሆነ ለምሳሌ አንድ ዲግሪ የጫነና 2 ዲግሪ የጫነ ወይም ደግሞ ዶክተራት ያደረጉ ክፍያቸው አንድ አይደለም። እዚህ አብረን የምንሰራው እናውቃለን። ማን 2 ዲግሪ እንዳለው ማን ዲግሪ እንዳለው ማን ዶክተሬት እንደሰራ ክፍያችን የታወቀ ነው። ይሄም የሚሸሸግ ነገር አይደለም። የምንሰራው ቦታ እዚህ እንትናችን ገብተን እዚህ የሚያሰራን መስሪያ ቤት ገብተን ማየት እንችላለን። ይሄን ያህል አንደኛ ዲግሪ ያለው ይሄን ያህል ይከፈለዋል፣ ሁለተኛ ዲግሪ ይሄን ይጨመረዋል፣ ዶክተራት ያለው ደግሞ ይሄን ይጨመረዋል ብሎ የታወቀ ነው። ስለዚህ ዛሬ አብዛኛውን ብዙ መንግስት ሰራተኛ የሚሰሩት ብዙ በቃ ይማራሉ። 2 ዲግሪ ይጭናሉ፣ ወዛ ወዲያ ዶክተራት ያደርጋሉ፣ ብዙ ኮርስ ይወስዳሉ። ለምን ይህን እንትናቸውን ደሞዛቸውን ለማሳደግ። በተመሳሳይ ሁኔታም ህብረት ፕራቲዮት ሚስኻሪዮት ማለትም ሌሎች ድርጅቶችም የመንግስት ሰራተኛ የመንግስት አቋም ያልሆኑም እንደዚህ ያለ እንትን አላቸው።
ምክንያቱም አንድ የስራ አቋም የሚፈልግ አዋቂ ሰዎችን ነው። እንትን ሐኪምሁም የህግ ጠበቃሁም ጋዜጠኛም ሁን የፈለገውን ሙያ ብሰራ ዛሬ የሚፈልጉ ትንሽ ዕውቀት በቃ ዕውቀታቸውን ሁሉ ጊዜ የሚያዳብሩ ሰዎች ይፈልጋሉ። ዛሬ ያህል ለማበራታት አይዟችሁ ለማለት ደሞዛቸው ይጨምራል ማለት ነው። እና ይሄን ስለዚህ ነው ብዙ ጊዜ በእናንተ በራዲዮም ብዙ ትናገራላችሁ። ትምህርት ሁለዚህኛ ማጥናት፣ መማር፣ ማዳበር አለን ማለት ደሞዛችን ትንሽ ለማሳደግ ተፈለግነ ያ ነው የሚጠብቅብን። እና ያን የአቋም ሰራተኛ ደግሞ ስራ ደግሞ ይህን ተማርክ ይህን አልተማርክ አይልም። እሱ የሚፈልግ ይህን ቱዳውን ነው። ቱዳው ይገባል እዛ እንትኑ ተማራከቱ በቃ ያን አውቶማቲክ ማስኮረትህን ሌላ ቦታ ይወስደዋል ጨምራል። ስለ ፔንሲያ አንስተናልና ፔንሲያ እንግዲህ የአሰሪ ድርጅቶች ለሰራተኞች የመክፈል ግዴታ አለባቸው ብለሃል። ለማንኛውም ሰራተኛ መቼ ነው አሁን ስራ ከጀመረበት ወር ጀምሮ ነው ወይስ መቼ ነው የሚያስገባለት የፔንሲያ ክፍያ? ይሄ ፔንሲያ የሚባለው ነገር ፔንሲያ ወይም የጡረታ ማለት ነው። የጡረታ በጀመርካት በቀኗ ነው የምትቆጠርልህ። ለምን ህጉ ስለሚያስገድደው ነው። አሁን ህብረት ቋኸዳምና ምን በቃ ይሄ ፔንሲያ የሚባለው ፊት አልነበረም። ፊት አሁን ቅርብ ጊዜ ነው እንግዲህ አንድ 10 ዓመት እኮ ይሄን ህጉን የደንገጉት። ፊት በቃ ሰራተኛው ከፈለገ እንትን ይልሃል ወይም ደግሞ ራስህ ነው እንትን አፍራሻም ታረክ የራስህን ገንዘብ የተወሰነውን አሁን በቃ ልክ እንደ ሂሳ ሆነ አድርገህ በቃ ባንክ የተወሰነ ገንዘብ እንደምታስቀምጠው እዛ ነው ሲያደርጉ የነበረ። አሁን ግን በህግ የፈለገው ሰራተኛ ያውም ራስህ ሰራተኛ ራስህ እንትን ማለት አጽማይ ከሆንክም የግል ሰራተኛ ለምን የተወሰነ ጊዜ እንትን ሰርተህ ገቢ እንዳይቀርብህ የተወሰነ ገንዘብ በጻድ ወይም ደግሞ ልክ እንደ ፔንሲያው ማስቀመጥ አለብን። እና ዛሬ ስራ ጀምረህ እንደሆነ ከዛሬ ጀምሮ ነው ይሄ ፔንሲያው ወይም ደግሞ የጡረታው ገንዘብ የሚሰበሰብልህ። እሺ እንግዲህ ፕሮግራሙ እንቀጥላለን። ለዛሬው በጣም ነው የምናመሰግን የህግ ጠበቃ። ምንም አይደለም። እሺ በጣም እናመሰግናለን። ሰላም ሆነልን። መልካም ጊዜ። ሰላም። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።